ሩታ አብርሽን ወስዳ ሄዳለች ማለት ነው። በነገራችን ላይ እልፍ ያደረግኩ ነው ቪዲዮን ያየሁት እውነት ለመናገር ስልችት ስላለኝ ማለት ነው ውዶች። እና ሩታም ስትንጫጭ ነበረ። የእውነት ለመናገር ጋይስ እኔ አላቅም። አብርሽም እንጣጥ ሲል ነበረ፣ በጥፊ ነበረ ማለት አብርሽ ራሱ። ይቅርታ አድርጉልኝ ውዶች። አይኖ አብርሽ እኔም ወደዋለሁ አከብራለሁ፣ ግን የሚገርማችሁ የሱ መልስ ራሱ በቃ ምን ልበላችሁ፣ ለዳኒ የሚመልስ ነገር። እኔ የምልሽ ሩታ አንድ ጥያቄ ልጠይቅሽ የኔ ውድ እህት ማለት ነው። ትዳራችን የበጠበጠችው ኤርሜላ ናት ላልሽው ማለት ነው። ሲጀመር ስለ ትዳሩን ታውቃለች ትርጉሙ ስለ ትዳሩ። እኔ በተለይ ለአንቺ ነው በዚህ አጋጣሚ አስተያየት የሚሰጥሽና ስለ ትዳሩ ትርጉም ቢታቂ ኖሮ ሳትጣይ ማለት ነው በወሬ ቤትሽን ለቀሽ አትወጪም ነበረ። ባይዘዌ ይሄ ነው እውነታ ማለት ነው። ስለ ትዳሩን ትርጉም ቢታቂ የሰው ወሬ እየሰበሰብሽ አብርሽን አጨቅጭቅም ነበረ። አብርሽን ፍታኝ ብለሽ እንደ ሜዳ ሀያ አትዘልም ነበረ። ከሀ እስከ ፐ እናውቃለን። አንቺ ከቤትሽ ወጥተሽ ቤት ተከራይቻለሁ ስትይ ብዙ ነገር እና አንቺ እውነት እንደምታወሪ ጀግና ሴት ብትሆኚ፣ ለትዳርሽ የምትጨነቂ፣ ለባለቤትሽ ክብር ያለሽ ሴት ብትሆኚ ምን ልበልሽ፣ አንቺ የሰው ወሬን ጎን አድርገሽ ጆሮ ሳሰጪ ባልሽን ነበር ማማን የነበረብሽ። አንቺ የትኛው ባልሽ አምነሽ ነው? በነገራችን ላይ እኔ ምንም ነገር ከነዚህ ጋር ግንኙነት የለኝም፣ ልጅ የለኝም፣ በፈጣሪ ስምልልሽ ንቀሽ የቶሽ እኮ ነው። 1 አመት ሙሉ እኮ ፊታኝ ብለሽ ወረቀት ካርቶን ይዘሽ ዞሪ ነበረ። ደግሞ ኤርሜላ ለመናገር በነገራችን ላይ አፍ የለሽም። አስገድዳ አይደለም ከሷ ጋር እንዲሆን ያደረገችው ባይዘዌ ማለት ነው። አንቺ ኤርሜላን የመናገር በተለይ በትዳርሽ ዙራ አፍ የለሽም። እግዚአብሔርን አፍ የለሽም። ለምን አረታይ ሴት ልጅ ብልጥ ናት፣ ሴት ልጅ ቤቷን ማቆም ያለባት ሴት ናት ብለን በኮሜንት ስንጮብሽ፣ አንዳንዱ ጀግና ነሽ አብርሽ ፍታ፣ አብርሽ ፊቺው አይሆንሽም ስትባይ በጉራ ስትዘሊ ነበረ። ዛሬ ደግሞ ስለ ትዳር ታወላለሽ። ስለ ትዳር ባልሽ አይደል በጥፊ ስታጮሌ ነበረው። በጥፊ በእንጨት እኮ አለካ ስትያን ነበር እንዴ። አሁን እኮ በምንም ይሁን በምንም እሱ ነው ለምንሽ የመለሽው ባይዘዊ ማለት ነው አይደል እንዴ። ሲቀጥል ደግሞ ኤርሜላ ከነዚህ ውጪ አያስፈልግሽም፣ በቃ አያስፈልግሽም። በነገራችን ላይ ምንም አይቀርብሽም። ከሱ የበለጠ ባል ነው የምታገቢ እንጂ ከሱ ያነሰ አታገብም። ይሄን ወቂ አይኖ ባየኑ አብርሽ ከባድ ሁኔታ ውስጥ ይሁን አላቅም። እንግዲህ ፈዞ ነው ግን ጋይስ የሚመልሰው መልስ ለዳኒ አይታችሁ የለ ጋይስ፣ አይታችሁ የለ። በቃ እኔ ጤነኛ ነኝ አላበድኩም፣ ከሚስቴ ጋር ነው መኖር የሚፈልጉ ሲጀምር አጭውብኝ ሲል ነበርና በጣም ነው መልሱ የሚገርመው። ገባችሁ አይደለ? ሩታም ደግሞ አንቺ አየሽ ከተመልካች ጋር ነው አንቺ የገባሹ። በነገራችን ላይ ተመልካችም እንዲያስብ ያደረገ የአብርሽ መፍዘዝ ነው። ሲቀጥል ደግሞ አብርሽ ከሌላ ቀን የተለየ 2 ሀቢል አድርጎ መጥቷል። ለዛም ደግሞ እንደዛን ልጅ ፊት ለፊት አድርጎ አንጠልጥሎ ነው የሚዞረው። ይሄ ነው ህዝቡ ለምንድን ነው ይሄ ነገር አልፈልግም ብሎ መልሷል። ህዝቡም አንቺን እንድትጠራጠር የተደረግሽው። አንደኛ እናንተ ብትስማሙ ኖሮ ወደ ትዳሬ መመለስ ፈልጋለሁ ብሎ መናገር ይችላል። እውነት እናንተ በፍላጎቱ እንዴት ነው ሰው ከኤርሜላ ጋር ትላንትና ቪዲዮ ለቆ ገባችሁ አይደለ? በነጋታ ተቀይሮ ቤቱ የሚገባ የትኛው ማለት አብርሽ አንገቴን ብትቆርጦ ከሩታ ጋር መኖር አልፈልግም፣ ከዚህ በኋላ አልፈልግሽም፣ አይገባሽም እኮ ነው አለሽ። ገባሽ? እንደው አንቺ ለክብርሽ መጨነቅ ነበረብሽ አይደለ እንዴ? በግድ ነው እንዴ? አልፈልግሽም ከህይወቴ ውጪ እኮ ነው አለሽ። ማፈር ነበረብሽ። አንቺ ምንድነው አልሽው? ከዚህ በኋላ ቢሞት ከአብርሽ ጋር አልኖርም እኮ ነው አልሽው። ቢሞት አልፈልጉም፣ በእንጨት እኮ አልነካም ነው አልሽው። ዛሬ ምን ተገኘ? አንደኛ እኔ በርግጥ ሩታ እንደዚህ ያደርጋለች አላልኩም። ሌላ ተመልካች ግን ምንድነው ድግም ታደርጋበታለች ምናምን የሚባሉ መተት ምናምን እኔ የለውበትም።
ያላየውን ነገር አላወራም። ግን ተመልካች እንዲያስብ ያደረግሽው ራስሽ በገዛ እጅሽ ነው፣ በገዛ ምላስሽ ነው። ይሄ ቀለብ ምንድነው? ይሄ ሀብል ለምንድነው ተደረገ ሲባል ስጦታ ነው አርጌለታለሁ። እኔ ያረኩለት ደግሞ ሪዝን አለ እኮ ናችሁ። እንደዚህ ሪዝን አለ። ሪዝንሽ ምንድነው ታዲያ? ተመልካች አያስብም እንዴ? ተመልካች እኮ ያየ ነገር ነው የሚፈርደው። ልጁ ለምንድነው ደነዘዘ? ሰው እንዲያስብ እኮ ያደርጋል። ይሄ እውነታ ነው። ተመልካችን ማክበር አለባችሁ። ሲቀጥል ደግሞ አንቺ ንጹህ ከሆንሽ ባለፈው ይውጣ ሲባል ለምን አይወጣም አልሹ? ሶ ነገሩን ያጠመጠምሽው እራስሽ ነሽ። አሁን እኮ አንቺ ጀግና የምትባይ ተመልካች ጀግና ምን እንደሆነ ስለማያውቁ ነው ባይዘዌ። በዚህ ጀግንነት የለም። በሰላሙ ጊዜ እውነት በሰላም ከዚህ በኋላ ማለት አብርሽን በራሱ እኔ ከሩታ ጋር በቃ መመለስ ይፈልጋሉ። ቅድማ የመጀመሪያ ትዳር ይሻለኛል ብሎ በይፋ ተናግሮ እንደ በፊቱ ገባችሁ አይደል? ይቅርታ ብሎ ወደ ራስሽ ቢመለስ ወይም ደግሞ አንቺ ብትመልሽ በሰላም እንደ በፊቱ እኛ አሰብት ነው የምናረግሽ። እውነት ለመናገር እንቀበልሻለን። ትዳር ነው በቃ አለቀ። ልጅ ወልዳችኋል። ልጃችሁን በስነ ስርዓት አብራችሁ ልጅ ደግሞ ከእናትና ከአባት ማደግ አለበት። የሁለቱም ፍቅር አግኝቶ ማደግ አለበት። በዚህ አምናለሁ። እኔ በጀመራም አልደግፈውም፣ ግን ከዛ አንቺ ተፋታን ብላችሁ እኔና አብርሽ ከዚህ በኋላ የሚያገናኝን ነገር የለም ብለሽ ስታሽካኪያን ነበር። እንደ ምንድን ነው ሙድ ስትይዥበታል ነበር እንዴ? አንቺ የትኛ ትዳር አክብርሽ ነው? እቃ ስታሳጥቢ ስታዋርጃን ነበር እንዴ በሚዲያ? የትኛ ክብር ኖሮሽ ነው ለትዳርሽ? ሲጀምር ደግሞ አንቺ ቤተሰብ ከቤተሰብ በነገራችን አትበጭ። ባዳ ነው ባይዘው። እውነቱን ልንገርሽ፣ ነገ አብርሽ እህቶቹና ወንድሞቹ ጋር ቤተሰብ ጋር ይሄዳል። ባዳ ነው። ገብቶሻላ? ባሌ ይበልጣል ታያለሽ እንዴ? ቤተሰቡ ስታከብሪ ነው ባልሽ የምታከብሪ። ቅድማ ቤተሰብ ይበልጣል። እሺ እኔ ቆንጆ ገብቶሻል? አይባልም። አራያ መሆን ነበረብሽ። ቤተሰቡን ማክበር። ቤተሰቡን በሚዲያ ዋርደሽ ደግሞ አታፍርም እንዴ? ባሌ ይበልጣል ታያለሽ። ይፈሪ ሶ ምንም ይሁን ምንም ቤተሰብ ይበልጣል። እኔ ቆንጆ እኔ እኮ ለዛ ነው ያልኳችሁ። ቤተሰባን ያላከበረችው የባላም ቤተሰብ ልታከብር አትችልም። ከሷ ጎን የነበሩ ቤተሰብ እኮ ነው ስታዋርድ ነበረ። ቡዚያውን ይሄ መመለስ አልነበረብሽም። በቃ ማለት እነሱ የፈለጉ ማድረግ ትቺ ነበረ። እሱ እውነት አንቺ ፈልጎ ከሆነ ምን ያስፈራሽ? ከይቶቹ ጋር መገናኘት የኔ እናት ምን ያስፈራሻል? ምንም አስፈራሽም እኮ በራስሽ ኮንፊደንስ አለሽ። ባልሽ አንቺ ፈልጎ ነው፣ ልጁ ፈልጎ ነው ወደ ራስሽ የመጣ። ምን የሚያስፈራ ነገር የለም። ሶ ከቤተሰብ ጋር እንዳይገናኝ እንዴት ነው ከጓደኞቹ ጋር እንዲገናኝ አትፈልጊም? አንቺ ጋር ብቻ እንደው ለምን ፈለግሽው ማገለል? ይሄ እኮ ፈልጎ አይደለም የመሰለ ነው ያለው። ፈልጎ ሳይሆን አስገድደሽ ቤትሽ እንዳስቀመጥሽ እኮ ነው የምንቆጥረው። እኛውን እንደምናየው ከሆነ እውነታ እኮ ሌላ ሊሆን ይችላል። አንቺ ላይ የፈረድኩ አይደለም፣ ግን አስተያየት ነው የሚሰጠው ባየሁት። አንቺ ንጹህ ሴት ከሆንሽ እውነት ባልሽ ጋር ተስማምተሽ ትዳራችሁ ፈልጋችሁ ከሆነ ምንም የሚያስፈራ ነገር የለም። በጭራሽ ከየቶቹ ጋር እንዳይሆን የፈለግሽበት ምክንያት ምንድን ነው? አንቺ ንጹህ ከሆንሽ ምንም አብርሽ ካላደረግሽው ይሄ እኮ ነው እውነታ። በቃ ፍሪደም ስጪው። ደግሞ እስከ መቼ ነው ሸጉረሽ ቤትሽ የምታስቀምጪ? አንቺ ውጪ ስትይ የሚወጣ ሕፃን ነው እንደ ይሄ ልጅ ትልቅ ሰው አይደለም። በራሱ ኮንፊደንስ እንዲመልስ ለምንድን ነው ያልፈቀድሽው? ንጹህ ሴትን እስከሆንሽ ድረስ በቃ አንቺ ፈልጎ ከሆነ የራሱ በኮንፊደንስ ወጥቶ ይግባ፣ ይናገር። በቃ ቤቱ ይመለስ ወጥቶ በራሱ። እንዴ አብርሽ መኪና እንዴ ምን ሆነሻል? መኪና ራሱ እኮ ነው የሚነዳ። በዚህ ሰዓት ደግሞ የሚነዳ ማን ነው? ኤፍሬም ነው። አንቺ ምንድን ነው ራቁቱን ልታስቀሪ ነው ልጁን? ወይስ የሰሞኑ ሚሰሪ አካውንቱን ወደ ራስሽ አረገሽ ነው? ይደብራል። አንቺ ቤተሰብ ማክበር አለብሽ። ቢያንስ በሚዲያ እኮ ያዋረሽ ነው። እውነት ምን ውሸት ስሩ፣ ግን ከእናንተ ተመልካች የሚማር አለ። መማር ያለበት መኖር አለበት። ዝም ብላችሁ ብራችሁ ብቻ አይደለም። እናንተን አክብሮ ነው ሰው ሰብስክራይብ ያደረጋችሁ አይደል እንዴ? ሶ በራስሽ የምትተማመኝ ከሆነ ምን የሚያስፈራ ነገር የለም። ለ3 ቀን አይደለም ለ30 ቀን ለምን አይቀመጥም? እውነት እንጂ እሱ ከፈለገሽ አንቺ ጋር መኖር ከፈለገ ማንም ሊያስገድድ አይችልም። ይሄ ነው እውነታ። ጋይስ ምን ትላላችሁ እናንተ? ይሄ ነው የተሰማኝ ውዶች፣ ወዳችኋለሁ።